أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته ودنا يتكبراتشه مسلم وندموچنا اهتوچه እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ አልহামዱሊላህ ፈጣሪ አምላካችን አላህ ፍቃዱ ሆኖ አገናኝቶናል ክብር ምስጋና ለዓለማቱ ጌታ ለአላህ የተገባው ይሁን አልহামዱሊላህ ረቢል ዓለሚን ዛሬ አላህ ፍቃዱ ከሆነ አብረን የምንቆየው ባለፈው ካነሳናቸው ሶስት የማንነት ጥያቄዎች ሶስተኛው ላይ በተንጠለጠለ መልኩ ይሆናል ትምህርት ሁለት ፕሮግራማችን ላይ አላህን የምናመልከው ለምንድነው ብለን አንስተን ከሶስቱ የማንነት ጥያቄዎች ለምን ተፈጠርኩ ከሚለው ጋራ አገናኝተን ከትላንትና ወዲያ በሰፊው የተወሰኑ ነጥቦችን ተመልክተናል ዛሬ ደግሞ ከሶስቱ የማንነት ጥያቄዎች የመጨረሻው ወዴት ይሄዳለው የሚለው ወደ አኺራ የሚለውን ነጥብ እናነሳና ዛሬ ሰፋ አድርገን የምናየው ከሞት በኋላ ህይወት መኖሩን እንዴት እርግጠኛ ልንሆን እንችላለን የሞቱ ሰዎች ይቀሰቀሳሉ የሚባለው ነገር ምንም መሰረት አልባ የሆነ ተረት ነው ወይስ በቂ የሆነ ማረጋገጫ አለው የሚለውን ነው የምንመለከተው ጥያቄው መሰረታዊ ነው ጥያቄው አንገብጋቢ ጥያቄ ነው በተለይ እምነት አልባ ለሆኑ ሰዎች ሃይማኖትን ሁሉ በተቀላላ በስሜት ህዋሳት መመርመር ለሚፈልጉ ሰዎች ጥሩ የሆነ ምላሽን የሚሰጥ ነው ይህንን ትምህርት ከቁርአን ውጪ የትም ቦታ ልታገኙት አትችሉም ከሞት በኋላ ህይወት መኖሩን አጽንኦት በመስጠት እንደ እስላም በስፋት ያስተማረ ምንም ሃይማኖት የለም በፍጹም እርግጠኝነት የምንናገረው እና አንድ ሰው ቂያማ መኖሩን ከሞት በኋላ መቀስቀስ መኖሩን እንዴት እርግጠኛ መሆን ይችላል ካለ ማንስ ሄዶ አየው ማን ተቀሰቀሰ ካለን ምላሽ ሊኖረን ይገባል ማለት ነው ቁርአን ከሞት በኋላ ህይወት መኖሩን አኺራ የሚባል ዓለም መኖሩን ሰዎችን ለማሳመን የተጠቀመባቸውን መንገዶች የተወሰነውን እንመለከታለን ከዛ በፊት ግን ሶስት ነጥቦችን ብቻ ላንሳ አንደኛ በአኺራ ማመን መሰረታዊ የሆነ የእምነታችን ክፍል ነው ከስድስቱ አርካኑል ኢማን የእምነት ማዕዘናት መካከል አንዱ አልኢማኑ ቢልየውሚል አኺር በመጨረሻው ቀን ማመን ነው በመጨረሻው ቀን ማመን ማለት ሙታን በተቀላላ የጌታቸውን ድምጽ በመስማት ከመቃብር የሚቀሰቀሱበት በአላህ የፍርድ ሚዛን ራቆታቸውን የሚቀርቡበት ስላሳለፉት ምድራዊ ህይወት እምነታቸውና ስራቸው በአላህ ፍትሃዊ ሚዛን ተመዝኖ የስራቸውን ዋጋ የሚቀበሉበት ቀን እንደሚመጣ አምኖ መቀበል ማለት ነው ጀነት ጀሃነም የሚባሉ ዓለሞች አሉ አላህ ለአማኝ ባሪያዎቹና ለከሃዲያን ያዘጋጃቸው የቂያም ቀን ምርመራ አለ ሲራጥን መሻገር አለ ማለት ነው ስለዚህ መሰረታዊ ከሆነ የእምነት አካላቶች የእምነት ዘርፎች አንዱ በመጨረሻው ቀን ማመን ነው ድምጽ በደንብ ይሰማችኋል ብዬ ተስፋ አደርጋለሁ ካልተሰማችሁ በእናንተ በኩል ያለውን ቮሊዩም ጨምሩት ለዚህም ቁርአን በብዙ ቦታ ላይ ሲጠቅሰው አልኢማኑ ቢልየውሚል አኺር በመጨረሻው ቀን ማመንን በአብዛኛው በአላህ ከማመን ቀጥሎ ነው የሚጠቅሰው ለጉዳዩ አጽንኦት ለመስጠት ማለት ነው ለምሳሌ ሱረቱል በቀራ ቁጥር 177ን በተመለከቱ ليس البر أن تولوا وجوهكم قبل المشرق والمغرب ፊቶቻችሁን ወደ ምስራቅ ወይም ወደ ምዕራብ አቅጣጫ ማዞሩ ከመልካም ስራ አይቆጠርም ولكن البر من آمن بالله واليوم الآخر ነገር ግን መልካም ስራ ብሎ ማለት ወይ ጀነት የሚገኝበት ነገር ማለት በአላህና በመጨረሻ ቀን ያመነ ሰው እምነት ነው ይላል በአላህ ከማመን ቀጥሎ በመጨረሻው ቀን ማመን
እዚህ ቦታ ላይ ተጠቀሰ ማለት ነው ሌሎች የቁርአን አንቀጾችም ላይ እንደዚሁ መጥቀስ ይቻላል ስለዚህ በመጨረሻው ቀን ማመን መሰረታዊ የሆነ የእምነታችን አንድ አካል ነው ይህን ቀን አለማመን አለመቀበል ከኢስላም አጥር የሚያስወጣ የክህደት ተግባር ነው ዘዐመ الذين كفروا أن لن يبعثوا እነዚያ የካዱ ሰዎች አንቀሰቀስም በማለት ሞገቱ ይላል የካዱ ሰዎች ነው ያላቸው የተሳሳቱ አላለም ከሞት በኋላ ዳግም ህይወት የለም መቀስቀስ የለም ማለት የካሃዲያን እምነት ነው የካሃዲያን ንግግር ነው በቂያም ቀን የማያምን ሰው ሙታን በተቅላላ ከመቃብራቸው እንደሚቀሰቀሱ ሕያው ሆነው እንደሚነሱ የማያምን ሰው ካሃዲ ተብሎ ነው የሚጠራው ማለት ነው በመጨረሻው ቀን ማመን በእምነታችን ውስጥ ትልቅ ለውጥ ነው የሚያመጣው ፍሬ ያለው ለመልካም ነገር ሁሉ የሚቀሰቅሰን የሚያነሳሳን ከብዙ መጥፎ ነገራቶችም የሚቆጥበን ይሄው የመጨረሻው ቀን አለ ብለን ማመናችን እኛ ባናየውም የሚያየን ጌታ አለ እንፈራዋለን ዛሬ በዚህ በዱንያ ላይ ቢታገሰንም ቅጣቱን ወዲያው ባያወርድም በተውበት ወይ በነስሐ ወደዚህ ጌታ ካልተመለሰን ከመቃብር የሚቀሰቅሰን ቀን አደጋው የከፋ ነው የዛኔ ይተሳሰበናል ልቅጣችሁ ካለን ከሱ ቅጣት ሊያስመልጠን ወይ ሊያተርፈን የሚችል ሌላ ኃይል የለም ብለን ስለምናምን ከብዙ መጥፎ ነገራቶች እንታቀባለን ስሜታችንንም እንገድባለን ጀነት የሚባለውን ዓለም ለማግኘትና ጸጋዎቹን ለመካፈል ደግሞ በብዙ መልካም ስራዎች ላይ ተሳታፊ እንሆናለን ማለት ነው አኺራ የሚባል ዓለም ባይኖር ኖሮ ይህች ዓለም ውበት አይኖራትም ነበር ማለት ነው መልካም ስራ ምን እንደሆነ ትርጉሙ አይታወቅ ስለዚህ በመጨረሻው ቀን ማመን ማለት መሰረታዊ የሆነ የእምነታችን አካል ነው በአላህ ማመን በዚህ ዓለም ግኝት እንደማመን ማለት ነው አጠቃላይ የዚህ ዓለም ምንጭና አስገኝ ጌታ እርሱ መሆኑን አምኖ መቀበል ማለት ሲሆን በአኺራ ማመን ማለት ደግሞ የዚህ ዓለም የመጨረሻ ዓላማና ግቡን አምኖ መቀበል ነው ከአኺራ በኋላ ሌላ ዓለም የለም ለዚህ ነው የውሙል አኺር የተባለው የመጨረሻ ቀን ከሱ በኋላ ሌላ ቀን የለም ይሄንን እንደ መግቢያ ካየን ወደ ትምህርታችን እንመለስ ገና መጀመራችን ስለሆነ ማለት ነው አሁን የዛሬው ጥያቄ ቁርአን ሙታን እንደሚቀሰቀሱ ከሞት በኋላ ህይወት የሚባል ነገር እንዳለ እስቲ የሚያቀርባቸው ማስረጃዎች ምን ምንድናቸው የሚለውን ነው የምናየው መቼም ፈጣሪ አምላካችን አላህ ለቀልድ ለጫወታ እንዳልፈጠረን ሁላችንም እናውቃለን አላህ አልሐኪም ፍጹም ጥበበኛ የሆነ ጌታ ነው ስለዚህም ሱረቱል ሙእሚኑን ምዕራፍ 23 ቁጥር 115 እስከ 116 ላይ ምን ይላል أعوذ بالله من الشيطان الرجيم أفحسبتم أنما خلقناكم عبثا እኛ እናንተን ለቀልድና ለጫወታ የፈጠርናችሁ መሆኑን ታስባላችሁ እንዴ ይላል ለትልቅ ዓላማ ሳይሆን ዝም ብሎ ለቀልድ ለጫወታ የፈጠርኳችሁ መሆኑን ትገምታላችሁን ወአንነኩም ኢለይና ላ ተርጅዑን ደግሞስ ከሞት በኋላ ወደኛ የማትመለሱ መሆናችሁንስ ትገምታላችሁ ታስባላችሁን ይሄ ከሆነ ሐሳባችሁ فتعالى الله الملك الحق እውነተኛ ንጉስ የሆነው አላህ ከፍተኛነት ወይም ጥራት ተገባው እናንተ ከምታስቡት ከምትገምቱት ነገር አላህ ጥራት ይገባው ላ ኢላሃ ኢላሁ ከሱ በስተቀር በእውነት የሚመለክ ሌላ አምላክ የለም هو رب العرش الكريم አላህ ማለት የሚያምረው አርሽ የውቡ አርሽ ጌታ ነውና ይላል የአርሽ ተንከባካቢ የአርሽ ፈጣሪ የአርሽ ጌታ ነው አላህ እናንተ እንደምታስቡት ለቀልድ ለጫወታ አይደለም የፈጠረው ለቁም ነገር ለዓላማ ነው የፈጠራችሁ ነገም ይመልሳችኋል እያለ ነው አትገምቱ እንዲህ ብላችሁ አታስቡ እያለ ነው ሱረቱል ቂያማም ላይ ሐሳቡን ይደግመዋል 75ኛ ሱረቱል ቂያማ ከቁጥር 3 እስከ 4 ባለው ላይ አያህሰቡል ኢንሳኑ አለን ነጅመዕ ዒዛማ አያህሰቡል ኢንሳን ይህ ከሃዲ የሆነ ሰው ያስባል እንዴ አለ ይህ ከሃዲ የሆነ ሰው ይገምታልን አለን ነጅመዕ ዒዛማ
አጥንቶቹ ከበሰበሱ አፈር ከሆኑ በኋላ ወደ መጀመሪያው ማንነት የማንመልሳቸውና የማንሰበስባቸው መሆኑን ያስባል ወይ? እንዴት ነው አጥንት በስብሶ አፈር ከሆነ በኋላ ኬሚካል ቼንጅ ሆኖ ከተቀየረ በኋላ አላህ ድጋሚ ወደ ነበረበት የሚመልሰው? እንዴት ነው አላህ የሚሰበስበው በማለት በእኛ ላይ መጥፎ ጥርጣሬን ይጠራጠራል ይገምታልን? በላ አለ አላህ። ነገሩ እንደዛ አይደለም ማለት ይሄ ከሃዲ የሆነው ሰው እንደሚገምተውና እንደሚያስበው አይደለም። እኔማ ቃዲሪን ዐላ አን ኑሰውየ በናና አይደለም አጥንቶቹን በናና የጣቱን ፊት ለፊት ጫፎቹን እንኳን በማስተካከል ቻይ ነኝ አለ። ምን ያቅተናል እያለ ነው አላህ። አይደለም ሙሉ አጥንቶችህን ወደ ማንነትህ መመለስ ይቅርና የእጅ ጣቶችህን ጫፎች በማስተካከል ቻይ ነኝ አለ። ለምንድነው የጣት ጫፉ የተመረጠው ነው? እዚህ ቦታ ላይ الشيخ عفيف عبد الفتاح الطبارة رحمه الله رحمة واسعة كتاباتቸው ላይ روح الدين الإسلامي በሚለው መጽሐፋቸው ላይ ይሄን ሲናገሩ ምን ይላሉ? ለማለት የተፈለገው ይላሉ አንደኛው ተፍሲር እንኳን ሙሉ ማንነቱን ዓለም ላይ ያለው ሰው ተመሳሳይና አንድ አይነት የሆነውን አጥንቱን መመለስ ይቅርና የአንዱ ሰው ከሌላው ሰው የማይገናኘውን የፊት ለፊት ጣት አሻራውን እንኳን አሻራውን ወደ ቦታው በመመለስ ቻይ ነኝ ማለቱ ነው። የጣትን ፊት የመረጠው በናና የምትባለዋል። ስለዚህ እንኳን አንድ አይነት የሆነውን የተመሳሰለውን የሰውነት ክፍለ አካላቶቻችሁን ሳይሆን የጣታችሁን ጫፍ ወይም አሻራዋን እንኳን ወደ ቦታዋ በመመለስ ቻይ ነኝ ምንም የሚሳነኝ ነገር የለም እያለ ነው። አንቀርም ማለት ነው። ሌላም ቦታ ላይ አላህ ድጋሚ አሁንም ያስታውሰናል ማሰባችን መገመታችን በዚህ መልኩ ከንቱ እንደሆነ በተለይ ከቅዱስ ቁርአን ለመጨረሻ ጊዜ የወረደው ሱረቱል ሙእሚኑን 23ኛው ሱራ አንቀጽ 115 እና 116 ላይ ነው ያለው ወደ መጨረሻ አካባቢ ማለት ነው። ሱረቱል በቀራ ለመጨረሻ ጊዜ ከቅዱስ ቁርአን 281ኛው አየት ወርዷል። ታዲያ ይህ የቁርአን አንቀጽ ሲጠናቀቅ ለመጨረሻ ጊዜ የቁርአኑ አንቀጽ ሲወርድ ምን የሚል ነበር የወረደው? ሱረቱል በቀራ ቁጥር 281 ላይ ወተቁ የውመን ቱርጀዑነ ፊሂ ኢለላህ ሁላችሁም ወደ አላህ የምትመለሱበትን ቀን ፍሩ ተጠንቀቁ ይለናል። ተዘጋጁ ثم توفى كل نفس ما كسبت እያንዳንዲቷ ነፍስ በሰራችው ስራ ልክ ዋጋዋ ተሞልቶ ይሰጣታል። وهم لا يظلمون ምንም አይነት በደል አይደርስባቸውም የስራቸውን ዋጋ ይቀበላሉ። ይሄን ቀን ፍሩ ይሄን ቀን ተጠንቀቁ ይያለ ነው ጌታ አላህ። እናም በመጨረሻው ቀን አምነን ተቀበለናል። ምንም ሸክ የለንም። ከሞት በኋላ ህይወት አለ። አፈር ሆነን አንቀርም። ከመጀመሪያው ሰው አደም አለይሂ ሰላም ዘመን ጀምሮ ቂያማ እስከሚቆም ድረስ ያለው የሰው ዘር በጠቅላላ ከመቃብር ላይ ይወጣል አይቀርም። اذا زلزلت الارض زلزالها መሬት መንቀጥቀጥን በተንቀጠቀጠች ጊዜ واخرجت الارض اثقالها ይህች ምድርም ሸክሞቿን ባወጣች ጊዜ ይላል። እኛ ነን እኮ ሸክሞቿን አውጥታ ትተፋናለች ከሆዷ የዛኔ ማለት ነው። ሁለተኛው መነፋት ኢስራፊል አለይሂ ሰላም በቀንዱ ሲነፋው እኛን ሸክሞቿን ታራግፈናለች። يومئذ تحدث اخبارها ማራገፍ ብቻ አይደለም ዜናዎቿን ሁሉ ትናገራለች። እከሌ በኔ ጀርባ ላይ ሆኖ በዱንያ ላይ ይሄን ሰርቶብኛል ይሄን አድርጎብኛል እያለች ኸይሩንም ሸሩንም ምድር ራሷ ትናገራለች። ከየት አምጥታ بأن ربك أوحى لها ጌታህ ባሳወቃት በነገራት መልኩ። ስለዚህ አይቀርም ማለት ነው። መቀስቀሳችን መነሳታችን በፍጹም አይቀርም። አሁን ወደ ዛሬው ትምህርት መንገባው ታዳ ምንድነው ከተባለ ይህ ቀን ለመኖሩ እርግጠኛ እንድንሆን ቁርአን የተጠቀመባቸው የማሳመኛ መንገዶች ምንድናቸው? የሞተ ሰው አጥንቶቹ ከበሰበሱ አፈር ከሆኑ በኋላ ዳግም ይቀሰቀሳል ሲባል ምን አይነት ሎጂኮችን ነው ቁርአን የተጠቀመው? እነዚህን ነው አላህ ከፈቀደ ዛሬ የምንመለከተው። ምትፈልጉ ማስተዋሻ መያዝ ትችላላችሁ ማለት ነው። የትኛውም የእምነት ክልል ውስጥ ልታገኙት የማትችሉት ትምህርት ነው በእርግጠኝነት የምነግራችሁ። አንደኛ በአኺራ እንድናምን
ሙታን ከመቃብር እንደሚቀሰቀሱ እርግጠኞች እንድንሆን ቁርአን ካስቀመጠው የመጀመሪያው ቂያስ የንጽጽር ሎጂክ የትላንት አፈጣጠራችን ነው። አንደኛ ቁርአን የተጠቀመው ከሞት በኋላ ህይወት የለም የሚሉ ሰዎች ሙታን አይቀሰቀሱም የሚሉ ሰዎች አላህ ምን አላቸው? ትላንት የነበራችሁበት አፈጣጠር ነገ ለመቀስቀሳችሁ ማስረጃ ነው አለ። አንደኛ የመጀመሪያው ፍጥረት ከናታችሁ ማህፀን እንዴት አድርጌ እንደፈጠርኳችሁ ካስተዋላችሁ ከመቃብር እናንተን መቀስቀስ በጣም ቀላል ነገር መሆኑን ትረዳላችሁ ያለ። ይሄ አንደኛው ነጥብ ነው። ምን ይላል ቁርአን በዚህ ጉዳይ ላይ? ብዙ የቁርአን አንቀጾች አሉ። ጥቂቶቹን እንመልከታቸው። ሱረቱል ኢስራ ከ49 እስከ 52 በሱረቱል ኢስራ ምዕራፍ 17 ከቁጥር 49 እስከ 52 ባለው ላይ ጌታችን ሲናገር ወቃሉ ከሃዲያኖችም አሉ ይላል። በአላህ ጣዖታትን የሚያጋሩ ሙሽሪኮች ከሃዲያኖችም አሉ አኢዛ ኩና ዒዛመን ወሩፋታ እኛ የበሰበስን አጥንቶች ከሆን በኋላ አሉ ሞተን በመቃብር ተቀብረን ብስብስ ያለን አጥንቶች ከሆን በኋላ አኢና ለመብዑሱነ ኸልቀን ጀዲዳ አዲስ ፍጥረት ሆነን እውነት እንቀሰቀሳለን? ምን አይነት የተሳሳተ አመለካከት ነው? ሰው ሙቶ አፈር ከሆነ አጥንቶቹ ከበሰበሱ በኋላ እንዴት ነው ዳግም ወደ ህይወት የሚመጣውና የሚቀሰቀሰው? ይሄ ከእውነት የራቀ መሳሳት አይደለምን አሉ። አላህ ምን አላቸው? ሱብሃንአላህ ቁል ኩኑ ሒጃራ አይደለም ስጋና አጥንት ያለው ሰው ይቅርና ለምን ድንጋይ አትሆኑም አላቸው። ከፈለጋችሁ ድንጋይን ያህል ጠጣር ሆኑ አው ሐዲዳ ወይንም ከዛ የባሰ ለምን ብረት አትሆኑም አላቸው። አው ኸልቀን ሚማ የክብሩ ፊ ሱዱሪኩም ወይንም ከፈለጋችሁ ከብረት በላይ በነፍሶቻችሁ ውስጥ እጅግ ጠንካራ የሆነ ፍጥረት ብላችሁ የምታስቡትን ሁኑ አለ። ከፈለጋችሁ ከብረት የባሰ በነፍሶቻችሁ ውስጥ የምታስቡትን ነገር እስኪ ሁኑ። ከዛስ فسيقولون من يعيدنا ታዲያ ማን ይመልሰናል ይሉሃል አይደል? قل الذي فطركم اول مره ያ መጀመሪያ ከናታችሁ ማህፀን የፈጠረ አሁን ይመልሳችኋል በላቸው አለ። ቂያማ ለመኖሩ ዳግም ለመቀስቀሳችን ምንድነው ያደረገው ጌታችን አላህ? መጀመሪያ ላይ የፈጠርኳችሁ እኔ ኋላ መልሳችኋለሁ። ምን ነበራችሁ መጀመሪያ? ይሄን ብቻ ይሁን ያለው። አዎ መጀመሪያ ፈሳሽና ዝልግልግ የሆነ የሚገማ ስፐርም ሴል ነበር። ታዲያ ከዛ ፈሳሽና ዝልግልግ የሚገማ ጠረኑ መጥፎ ከሆነ ስፐርም ሴል ከሆነ አላህ እኛን የፈጠረንና ያዘጋጀን ካልነበርንበት ዓለም ከዚህ ፈሳሽ ውሃ ከሆነ እኛን የፈጠረን እንዴት ነው አሁን ካለንበት መቃብር መቀስቀስ የሚያቀተው? ካላችሁበት መቃብር እናንተን ለመቀስቀስ ችሎታዬን ማወቅ ከፈለጋችሁ ትላንት እንዴት እንደፈጠርኳችሁ ተመልከቱ ነው ያለው። ትላንት እንዴት እንደፈጠርኳችሁ የት ነበራችሁ? ከሌላችሁበት ከባዶነት ዓለም በችሎታዬና በጥበቤ በእውቀቴ ከደካማ ውሃ አበጀኋችሁ፣ ከስፐርም ሴል ፈጠርኳችሁ። ዛሬ ደግሞ ካላችሁበት መቃብር ጀማል መሐመድ ከዲጃ ጊዜው ደርሷል ተነሱ ብዬ ልቀስቀሳችሁ ብል እንዴት ይከብደኛል እያለ ነው። ይሄ ማስረጃ ነው። እናንተን ከስፐርም ሴል ከደካማ ውሃ መፍጠር የቻለ ከመቃብር መቀስቀስ በፍጹም አይከብደውም። ሎጂክ ነው፣ አመክንዮአዊ ነው። እንዲህ ነው ቅዱስ ቁርአን የሚያሳምነው ሰውን። በዚህ መልክ ነው አላህ የተናገረው ማለት ነው። እንቀጥል። ሌላ ተጨማሪ ከዚሁ ጋር የሚገናኝ ሱረቱ ያሲን ከ77 እስከ 79 በሱረቱ ያሲን 36ኛው ሱራ አንቀጽ 77 እስከ 79 አንድ ሙሽሪክ በአላህ ላይ የሚያጋራ ጣዖት አምላኪ ረሱል ሰለላሁ ዐለይሂ ወሰለም ዘንድ መጣና በእጁ ማለት ነው በመቃብር ቅሪት የነበረ የበሰበሰ የሰው አጥንት ይዞ ነው ያ ሙሐመድ አላቸው ዐለይሂ ሰላቱ ወሰላም አላህ ይህንን ይቀሰቅሰዋል ብለህ ምትሞግተው ይሄ ነው እንደ ያለ በእጁ አጥንቱን እንዲህ እየፈረፈረ ይጥለው ነበር። የሞተ ሬሳ አጥንት አግኝቶ የበሰበሰ እንዲህ በእጁ እየፈረፈረው ይሄንን ነው ወይ አላህ ያስነሳዋል ከመቃብር ብለህ ምትሞግተው ሲላቸው አዎ አላህ ይገድልሃል፣ ይቀሰቅሰሃል፣ ጀሃነም እሳትንም ያስገባሃል አሉት።
እሱ ይህንን ሲሞግት ጌታችን አላህ ሱረቱ ያሲን ላይ ያለውን አወረደው ምን አለው وضرب لنا مثلا ونسي خلقه ከመጀመሪያው አንቀጽ እንጀምር አወለም يرى الانسان ምን ነው ይሄ ከሃዲ የሆነ ሰው አይመለከትም አያስተውልም እንዴ አና خلقناه من نطفه እኛ ከፍትወት ጠብታ እሱን የፈጠርነው መሆናችንን አያስተውልም እንዴ فاذا هو خصيم مبين ወዲያውኑ ግን እሱ ትንሳኤን በመካድ ግልጽ ተከራካሪ መሆንን ፈለገ وضرب لنا مثلا ጣዖትንም በማምለክ ለኛ ምሳሌ ያደረገ ونسي خلقه የመጀመሪያ አፈጣጠሩም ከምን እንደነበረ ረሳ قال ከዛ ምን አለ من يحيي العظام وهي رميم አጥንቶች የበሰበሱ አፈር የሆኑትን ማን ነው ሕያው አድርጎ የሚቀሰቅሳቸው ብሎ ሞገተ ታዲያ ምን አለ ጌታችን ለዚህ ሰው ምላሹ قل يحييها الذي انشأها اول مره يا መጀመሪያ ከፍትወት ጠብታ ያስገኛት የፈጠራት እርሱ ይመልሳታል እርሱ ሕያው ያደርጋታል ብለ መልስለት ለዚህ ሰው وهو بكل خلق عليم الله በፍጥረቱ ሁሉን አዋቂ የሆነ ጌታ ነውና ይላል መጀመሪያ ከፍትወት ጠብታ ከደጋማው ከዝልግልጉ ስፐርምሴል የፈጠረ እሱ ሕያው ያደርጋታል ብለ መልስለት የተራንታ አፈጣጠራችን ነገ ከመቃብር ለመቀስቀሳችን በቂ ማረጋገጫ ነው ተጨማሪ አሁንም ሱረቱል ቂያማ ከ36 እስከ 40 በሱረቱል ቂያማ ማዕራፍ 75 ቁጥር 36 እስከ 40 ባለው ላይ አያህሰቡል ኢንሳኑ አን ይትረከ ሱዳ ሰው ዝም ብሎ ያለ ህግ በልቅ መተውን ይጠረጥራል እንዴ ያለ ይሄንን አድርግ የሚል ትእዛዝ ሳይሰጠው ይሄንን አትቅረብ የሚል ክልከላ ህግ ሳይደነገግለት ከሞት በኋላም ዳግም ወደ ጌታው የማይመለስ ሆኖ ዝም ብሎ በልቅና በስድ መተውን ያስባል እንዴ አለም የኩኑ ጥፈተን ሚን መንይ ይምና ምን ነው የሚፈሰስ የሆነ የፍትወት ጠብታ አልነበረም እንዴ ይላል መጀመሪያ ሲፈጠር ወደ ማህፀን የሚፈሰስ የሆነ የፍትወት ጠብታ እኮ ነበር ثم كان علقا ከዛም የፍትወት ጠብታውን የረጋ ደም አደረገው فخلق فسوى ፍጥረቱንም ማስተካክሎ ፈጠረው فجعل اللهم አደረገ منه ከዚህ የፍትወት ጠብታ الزوجين الذكر والانثى ሁለት ጥንዶችን ወንድና ሴት አድርጎ ፈጠረው አለይሰ ذلك ይለናል ተመልከቱ ታዲያ አይደለም እንዴ ከዚህ የፍትወት ጠብታ ወንድና ሴት አድርጎ በማጠናዳት ሁለት ጥንዶችን መፍጠር የቻለ ጌታ አለይሰ ذلك አይደለምን بقادر ቻይ በምን ጉዳይ على ان يحيي الموتى ሙታንን ከመቃብራቸው በማስነሳት ቻይ አይደለም ወይ አለ በላ ምላሻችን ይሄ ነው እንዴታ ቻይነህ እንጂ ነው ምንለው ይሄንን ማድረግ ከቻልኩኝ ከፍትወት ጠብታ ወንድና ሴት አድርጌ ጥንድ ፍጥረቶችን ካዘጋጀሁኝ ከመቃብር መቀስቀስ እንዴት ያቀተኛል ይላል ጌታ አላህ ቀላል ነው ስለዚህም ሱረቱ ሩም ቁጥር 27 ላይ እንዲህ ይለናል በማዕራፍ 30 ሱረቱ ሩም ቁጥር 27 وهو الذي يبدأ الخلق ثم يعيده الله ማለት ፍጥረትን የሚጀምር ከዚያም ወደ እርሱ የሚመለስ ጌታ ነው وهو اهون عليه መመለሱ ደግሞ በሱ ላይ በጣም ቀላል ነው አለ በጣም ቀላል ነው ጉዳዩ ይክበደው ቢባል የመጀመሪያው ነበር የሚከብደው ካልነበርንበት ዓለም ከባዶነት ዓለም እኛን መፍጠር እኛን ማዘጋጀት ይከብደው ነበር ሲፈጥረንና ሲያስገኘን ምንም ካልከበደው እንዴት ነው ሲመልሰን የሚከብደው ትልቁን ሰርቷል ስለዚህ አላህ እኛን ከመቃብር መቀስቀሱ መመለሱ በጣም ቀላል ነው ለሱ የመጀመሪያው አፈጣጠር ኋላ ለመመለሳችን ትልቅ ማስረጃ ነው ሱረቱ መርየም ቁጥር 66 እስከ 67 ተመልከቱት በሱረቱ መርየም ማዕራፍ 19 ቁጥር 66 እስከ 67 ويقول الإنسان إذا ما مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل ولم يك شيئا ويقول الإنسان كهدي هنا وسو انده لالا أمان ينقرما مسلم يهنن سلما ينقر ويقول الإنسان كهدي هنا وسو انده لال أإذا ما مت أني بموتك جزء لسوف أخرج حيا دقامي هيا هني كمقابر أوت اللهن كمقابر هيا وادرقوم ياوت أننا ميكسكسن يالن ديلال أولا يذكر الإنسان
ይሄ ከሃዲ የሆነው ሰው አያስብም እንዴ ይላል ጌታ አላህ አያስታውስም ወደ ኋላ ትንሽ መለስ ብሎ አና خلقناه من قبل ولم يك شيئا እኛ ከዚህ በፊት እሱ ምንም ነገር ያልነበረ ሲሆን የፈጠርነው መሆናችንን አያስብም እንዴ አለ ምን ነው ማሰብና መገመት ካለበት እንዴት እቀሰቀሳለሁ ከማለት በፊት አላህ እንዴት እንደፈጠረ ትንሽ አታስብም ነበር ምንም ያልነበርክ ባዶ ሆነህ ሳለ አላህ በጥበቡ ካመጣ አሁን ካለህበት መቃብር እንዴት ጌታዬ ይቀሰቅሰኛል ብለ ጥያቄ ታነሳለህ ስለዚህ ትላንት መፈጠር ነገ ለመነሳትህ ትልቅ ማስረጃ ነው አላህ ቻይ ነው ይሄ አንደኛው ነው ተግባብተናል ወንድም እህቶች እንግዲህ የተወሰኑ አንቀጾችን ነው የተመለከትነው ሁሉንም አይደለም አንደኛው ቁርአን የሚጠቀመው ሎጂክና ማስረጃ ይሄ ነው የትላንት ማንነታችን የትላንት ግኝታችን አፈጣጠራችን ነገ ለመነሳታችን ከመቃብር ማስረጃ ነው ምንም ሳይከብደውና ሳይቸግረው ትላንት ካልነበርንበት ዓለም ከውሃ የፈጠረን አላህ ነገ ከመቃብር ይቀሰቅሰናል ምንም ጥርጥር የለው ይሄ አንደኛው ግልጽ ነው ወንድም እህቶች ሐሳባችሁ ከኔ ጋር ይሁን ከኮማቾች ጋር አይደለም መርሃባ ይሄ ግልጽ ከሆነላችሁ ወደ ሁለተኛው እንግባ ሁለተኛ ሌላው ቅዱስ ቁርአን ቂያም መኖሩን ሙታን ከመቃብር እንደሚቀሰቀሱ ሰዎችን ለማሳመን ከሚጠቀምበት መንገድ ሁለተኛው ምንድነው የሞተችን ምድር ሕያው ማድረጉን በመግለጽ ለትምህርት የመጣችሁ ወንድምና እህቶች ትኩረታችሁ ከኔ ጋር ይሁን ከዚህ በፊት ደጋግሜ ነግሬያችኋለሁ እናንተ እኔን አታሰልቹኝ ስድብን ለተሳዳቢዎቹ ተውላቸው ትባላላችሁ አላህን ፍሩና ትኩረቱ ትምህርቱ ላይ ይሁን ይሳደቡ እነሱ ካልተሳደቡም እንዴት አድርጋችሁ ነው ታዲያ የዲኑን ውበትስ የምታዩት ሐሳባችሁ ከኔ ጋር ይሁን ስለዚህ ሁለተኛው ማረጋገጫ ምንድነው የተሰነጠቀች ምድርን የሞተች ምድርን አላህ ሕያው በማድረጉ ቂያማ መኖሩን እንዲሁ ያሳየናል ይሄ ቁርአን የሚጠቀምበት ሌላኛው ሁለተኛው ሎጂክ ነው እስኪ እንቀጥል ምን ይላል ደግሞ ስለዚህ ሱረቱ ሩም ቁጥር 19 ሱረቱ ሩም ምዕራፍ 30 ቁጥር 19 ላይ አላህ ምን ይላል ይخرجul hayy minal mayyit ከሞተ ነገር ሕያውን ያወጣል ይላል ከሞተ ነገር አላህ ሕያውን ያወጣል ويخرجul mayyit minal hayy ከሕያውም ሙትን ያወጣል ሙትን ያስገኛል ويحيي الارض بعد موتها ምድርንም ከሞተች በኋላ በውሃ ወይም በዝናብ አማካይነት ሕያው ያደርጋታል አለ ምድርን በዝናብ አማካይነት ሕያው ያደርጋታል አለና وكذلك تخرجون ልክ እንደዚህ እናንተም ከመቃብር ትወጣላችሁ አለ ምድርን በውሃ አማካይነት ሕያው ያደረገ ጌታ እናንተንም ከመቃብር ይቀሰቅሳችኋል እያለ ነው እስቲ እነዚህን በተመለከቱ የተነገሩ አንቀጾችን ደግሞ እንያቸው ሱረቱል ሐጅ ቁጥር 5 እስከ 7 በምዕራፍ 22 ሱረቱል ሐጅ ከቁጥር 5 እስከ 7 ባለው ላይ ያ አዩሃን ናስ እናንተ ሰዎች ሆይ ኢን ኩንቱም ፊ ረይብ ሚነል ባዕስ ከመቀስቀስ በመጠራጠር ውስጥ ከሆናችሁ ይላል እውነት የሞተ ሰው ዳግም ይነሳልን ይቀሰቀሳልን የሚል ጥርጣሬ ካደረባችሁ የትላንት አፈጣጠራችሁን ተመልከቱ فإنا خلقناكم من تراب እኛ እናንተን ከአፈር ፈጠርናችሁ አለ ከአፈር ፈጠርናችሁ ግኝታችን አባታችን አደም አለይሂ ሰላም ነው ከምድር አፈር ثم من نطفة ከዛም ከፍትወት ጠብታ የአደምን ዘሮች ከፍትወት ጠብታ አስገኘ አላህ ثم من علقة ከዛም ከረጋደም ثم من مضغة مخلقة وغير مخلقة ከዛ በኋላ የረጋውን ደም ፍጥረቱ የተሟላ እንዲሁም ያልተሟላ በማድረግ ፈጠርኳችሁ አዘጋጀኋችሁ ይሄ ሁሉ ለምንድነው ሊኑበይነ ለኩም ችሎታችንን ልንገልጽላችሁ ዘንድ ነው ይላል አላህ ምን ያህል ቻይ ጌታ እንደሆንኩኝ አሳያችሁ ዘንድ ነው ወንቀሩ ፊል አርሃም ማ ነሻ ከዛም የምንሻው ጊዜ ያክል ማህፀን ውስጥ እናስቀምጠዋለን አለ ይሄን ፍጥረት ለ9 ወራት ያክል እንደማለት ነው በማህፀን እናስቀምጠዋለን ከዛስ ኢላ አጀሊን ሙሰማ እስከተወሰነ ጊዜ ድረስ ለ9 ወር ወይ ከዛ በታች ወይ ከዛ በላይ በማህፀን እናስቀምጠውና ثم نخرجكم طفلا ከዛም ህፃን ሆናችሁ እናወጣችኋለን አለ ከማህፀን ህፃን ሆናችሁ ትወጣላችሁ
ثم لتبلغوا أشدكم ለአካለ መጠን ለጥንካሬ ትደርሱ ዘንድም ከዛም እናሳድጋችኋለን ወሚንኩም መን ይተወፋ ከናንተ ውስጥ ከዚህ በኋላ የሚሞት አለ ትልቅ እድሜን ሳይደርስ የሚሞት አለ ወሚንኩም መን ይرد الى ارذل العمر ወደ ወራዳ እድሜም ከናንተ ውስጥ የሚመለስ አለ የጃጀ ያረጀ እድሜ ላይ ማለት ነው لكي لا يعلم من بعد علم شيئا ከውቀት በኋላ ምንም ነገር ወደ አለማወቅ ወደ ተሸጋግሮ ወደ ወራዳ እድሜ የሚመለስ አለ وترى الارض هامده አሁን ተከታተሉ እዚህ ጋር አላህ ምን እንደሚል ምድርን የሞተች የተሰነጣጠቀች ሆና ታያታለህ አለ ምድርን የደረቀች ሆና ትመለከታታለህ فاذا انزلنا عليها الماء ወዲያውኑ በላዩ ላይ ዝናብ ስናወርድባት ይላል ተመልከቱ ምድር ደርቃ ተሰነጣጥቃ ሞታለች ማለት ነው ወዲያውኑ ግን ውሃን ስናወርድባት እህተዘት ትላወሳለች ወረበት ትነፋፋለች ወአንበተት من كل زوج بهيج ውበት ካለው ሁሉ ጎሳ ከያይነቱ ቡቃያዎችን እጽዋቶችን ማብቀል ትጀምራለች አለ ذلك ይህንን ያደረገ ጌታ አለ ይህንን ያደረገ ጌታ የሞተቿን ምድር የተሰነጣጠቀቿን ዝናብን በማውረድ እንድትላወስ እንድትነፋፋ ከጽዋትና ከየቡቃያው አይነቶችን እንድታበቅል ያደረገ ጌታ هو الحق እርሱ በትክክል ያለ እውነት መሆኑና وانه يحيي الموتى ሙታንንም ከመቃብር የሚያስነሳ በመሆኑ ነው ምድርን ሕያው በማድረጉ ሙታንንም ከመቃብር ሕያው አድርጎ ያስነሳል وانه على كل شيء قدير በሁሉ ነገር ላይ ቻይ ነውና ይላል ስለዚህም وان الساعه آتيه ሰዓቲቷ መጪ ነች لا ريب فيها ምንም ጥርጣሬ የለባት ስለዚህም አላህ የሞተችን ምድር ከቀሰቀሰ እኛንም ይቀሰቀሰናል ሱረቱል አዕራፍ ቁጥር 57 በድጋሚ ሱረቱል አዕራፍ ማዕራፍ 7 ቁጥር 57 ምን ይላል وهو الذي يرسل الرياح بشرا بين يدي رحمته الله ንፋስን ከእዝነቱ በፊት ብስራት ነጋሪ አድርጎ ይልካል አለ ረህመቱ ወይም እዝነቱ የተባለው ዝናብ ነው ከዝናቡ በፊት ንፋሶችን ብስራት ነጋሪ አድርጎ ይልካል ልክ ንፋስ ሲመጣ ሊዘንብ ነው እንደምንለው ማለት ነው حتى اذا قلت سحابا ثقالا ታዳይች ንፋስ ታላቅና ከበባድ የሆኑ ከበባድ የሆኑ ጃመናዎችን ተሸከምና አለ በመተሸከም ጊዜ ሱቅናሁ لبلد ميت ወደ ሙት ሀገር እንልከዋለን አለ ያንን ዝናብ ወደ ሙት ሀገር ማለትም መሬቱ በድርቅ የተቸገረ የተሰነጣጠቀ ስፍራ ማለት ነው እንልከዋለን فانزلنا به الماء ከበላዩም ውሃን እናወርድበታለን فاخرجنا به من كل الثمرات ከየፍራፍሬው ሁሉ አይነቶችንም እናበቅልበታለን አለ ምድርን ሕያው እናደርግና በላክነው ውሃ ሰበብ ከያይነቶቹ ሁሉ ምን እናደርጋለን ሕያው የሆነ ነገር እናበቅላለን فاخرجنا به من كل الثمرات كذلك نخرج الموتى ልክ እንደዚሁ ሙታንን ከመቃብራቸው እናስወጣለን ይላል አላህ ሙታንን ከመቃብራቸው በማስወጣት ቻይ ጌታ ነው በምድር በዚህ መልኩ ነው ምሳሌ የሚሰጠው ማለት ነው لعلكم تذكرون ትገሰጹ ዘንዳ ነው ይላል ተጨማሪ አሁንም ሌላ ጥቅስ ላምጣላችሁ ሱረቱ ፉሲለት ቁጥር 39 ላይ በማዕራፍ 41 ቁጥር 39 ላይ ሱረቱ ፉሲለት ومن آياته كملكتوچ ወይም ከተአምራቶቹ መካከል أنك ترى الأرض አንተ ምድርን ማየትህ ነው خاشعة የተሰነጣጠቀች ሆና ምድርን ማየትህ ነው فإذا أنزلنا عليها الماء በላዩ ላይ ውሃን ወይም ዝናብን ካወረድንባት اهتزت ትላወሳለች ወረበት ትነፋፋለች إن الذي أحياها مدرن بزي ملكو هياو يادرق الله لمحيي الموتى متانن كمقابراتشو هياو أدراجينو إنه على كل شيء قدير الصبح اللو نقر لاي شاي هنا أملاكنا والنعينا ይሄ ሁለተኛው መንገድ ነው ተቀለለ ለማድረግ አላህ የተሰነጣጠቀች የደረቀች የሞተችን ምድር ከላይ ዝናብ ሲያወርድባት በዝናቡ አማካኝነት ሕያው ትሆናለች መሬት ለም ትሆናለች ከዛም ከእጽዋቱም ከቡቃያውም አይነቶችን
ማፍራትና ማብቀል ትጀምራለች የሞተች መሬት ሕያው እጽዋቶችን ስታበቅል በውሃ አማካኝነት ሙታን የሆኑ ሰዎችንም አላህ ከመቃብር ሕያው አድርጎ ያነሳቸዋል ማለት ነው ሶስተኛው ላይ እንሂድ ይሄም ግልጽ ይሆነላችሁ ይመስለኛል ሌላው ሶስተኛ ቁርአን የሚጠቀመው ማረጋገጫ ሙታን ከመቃብር እንደሚቀሰቀሱ አኺራ የሚባል ዓለም እንዳለ ቁርአን የሚሰጠው ሶስተኛ ማረጋገጫ ትላልቅ ፍጥረታትን እንደምሳሌ በመጠቀም ትላልቅ ፍጥረታትን አላህ መፍጠሩን እንደምሳሌ ይጠቀምና ትናንሽ ፍጥረታት የሆነው እኛ ደግሞ መቀስቀሳችን ምንም ቅሮት የሌለው እንደሆነ ይነግረናል ሰማያትና ምድርን ነው ቁርአን ብዙ ጊዜ ምሳሌ የሚጠቀመው ሰማይና ምድርን መፍጠር የቻለ አላህ ሰማይና ምድር ከሰው እጅግ የሚበልጡ ግዙፍ ፍጥረቶች ከሆኑ ለምንድነው ታዲያ እናንተን ከመቃብር መቀስቀስ የሚያቀተው ይለናል ተግባባን አላህ ሰማያትና ምድርን መፍጠር የቻለ ጌታ እኛን ትንሹን ፍጥረት ከመቃብር መቀስቀስ አያቀተውም እኛ ለምድር ስንተኛው ነን በነፍስ ወከፍ መቼም መናገር አይቻልም ለምን እንደሆነ ታውቃላችሁ በዚህ በመድራችን ላይ እንኳን 7 ቢሊዮን ሰው ነው የሚኖረው 7 ቢሊዮን ሰው በእኛ ምድር ላይ ይኖራል ይሄ 7 ቢሊዮን ሰው ደግሞ 1/4ኛው ላይ ነው የሚኖረው ተብሎ እየተነገረን ነው 1/4ኛ ምክንያቱም 3/4ኛው በውሃ ተሸፍኗልና ሩቡ ላይ ማለት ነው ታዲያ ሩቡም ላይ 7 ቢሊዮን ህዝብ ኑሮ ሰፍታለች እንጂ አልጠበበችም እና መሬት ይሄን ያህል ለ7 ቢሊዮን ህዝብ ሰፊ ከሆነች በነፍስ ወከፍ ለኛ ምንድነች ለኛ ለአንድ ሰው ምን ያህል ብትበልጠን ነው ስለዚህ ሰማያትና ምድርን በዚህ መልኩ ምንም ሳይከብደው የፈጠረ አላህ እናንተን ከመቃብር በመቀስቀስ ቻይ ነው ምንም ልትጠራጠሩ አይገባም ይያለን ነው ቁርአን ለዚህም ማረጋገጫዎችን እንመልከት ሱረቱል ኢስራ ከ97 እስከ 99 ምዕራፍ 17 ሱረቱል ኢስራ ከ97 እስከ 99 ባለው አወለም يروا አይመለከቱም እንደ ይላል ሰዎችን ان الله الذي خلق السماوات والارض الله ማለት ያ ሰማያትና ምድርን የፈጠረ ጌታ قادرون ቻይ መሆኑን አይመለከቱም አያዩምን على ان يخلق مثلهم የነሱን አምሳያ መፍጠር እንደሚችል ሰማያትና ምድርን ትላልቅ ፍጥረታቶችን አላህ መፍጠር ከቻለ እናንተ ደካማ ፍጥረቶች ምን ሆናችኋል አታስተውሉም ከመቃብር እንደምትቀሰቀሱ ትምርት አይሆናችሁም እንደ ይላል ለማንኛውም وجعل لهم اجلا لا ريب فيه ለሞትም ሆነ ለመቀስቀስ ምንም ጥርጥር የሌለበትን አላህ አጀል ወስኗል ቀነ ቀጠሮ አለው ሁሉም በቀኑ ይሞታል በቀኑ ይቀሰቀሳል ሰማይና ምድርን መፍጠር የቻለ አላህ እናንተን በመፍጠር ቻይ ነው የሚለው ከኛም ይበልጡ ትልቅ ፍጥረት ናቸው ሱረቱ ጋፊር ቁጥር 57 ላይ ሐሳቡን ይደግመዋል በምዕራፍ 40 ሱረቱ ጋፊር ቁጥር 57 ላይ ለخلق السماوات والارض ሰማይና ምድርን መፍጠር አክበሩ من خلق الناس ሰውን ከመፍጠር ይበልጥ ታላቅ ናቸው ይላል የሰማይና ምድር አፈጣጠር ሰውን ከመፍጠር ይልቅ እጅግ በጣም ታላቅ ናቸው የገዘፉ ናቸው ولكن اكثر الناس لا يعلمون ነገር ግን አብዛኛዎቹ ሰዎች አያውቁም ይሄን እውነታ አይረዱም እንጂ ይላል ስለዚህም ሰማያትና ምድርን የፈጠረ አላህ ግዙፍ ፍጥረቶችን ያስገኘ አላህ እናንተን ትንሹን ፍጥረት በማስገኘት በኩል ምንም የሚከብደው ነገር የለም ነው የሚለው ግልጽ ነው ይሄ ሶስተኛ ማስረጃ ነው ማለት ነው ገብታችኋል ወንድም እህቶች ሱረቱ ያሲን ላይ በድጋሚ እንመልከተው 36ኛው ሱረቱ ያሲን ከቁጥር 81 እስከ 83 ባለው ላይ ከ81 እስከ 83 ሱረቱ ያሲን ላይ أوليس الذي خلق السماوات والأرض يا سماياتنا مدرن يفتروا الله إلى سماياتنا مدرن ياسقنوا الله بقادرين شاي عيدا من ديلا بمن قد إلي على أن يخلق مثلهم ينسون أمسايا بمفتر بكل شاي عيدا من ديلا شاينو سلزي الله
የኛን አምሳያ መፍጠር ይችላል ምንም ነገር ሊያቀተው የሚችል ጌታ አይደለም وهو الخلاق العليم እሱ በአብዛኛው የፍጥረቱ ጉዳይ አዋቂ ጌታ ነውና انما امره اذا اراد شيئا ان يقول له كن فيكون እሱ አንዳችን ነገር መሆኑን ከፈለገው መዘጋጀቱን ከወሰነ ሁን ነው የሚለው ወዲያውኑም ይሆናል ይያለን ነው ሱረቱል አህቃፍ ቁጥር 33 ሱረቱል አህቃፍ ምዕራፍ 46 ቁጥር 33 ላይ ኢክራም ቆንጆ ልጅ የምትባዩ እህታችን ጽሁፍ አቁሚ ከዚህ በኋላ ወደ ትምህርቱ አድርጊ ቁጥር 33 ላይ አወለም የረው ከሃዲያን አይመለከቱም እንዴ أن الله الذي خلق السماوات والأرض الله مالت سماياتنا مدرن يفتره ولم يعي بخلقهن النسون بمفتروا من امدكام يلتسموا جيتا مهونون كهديانا يملكتهم من دي سماياتنا مدرن بمفتروا من امدكام يلتسموا جيتا على أن يحيي الموتى متانن كمكابراتشو بماسنسات شاي جيتا مهونون على وكم من دي لا ما وك اللباتشو مردات اللباتشو بلا انديتا انه على كل شيء قدير እሱ በሁሉ ነገር ላይ ቻይ የሆነ አምላክ ነውና ይላል ቻይ የሆነ አምላክ ነውና ስለዚህ ሰማያትና ምድር ምንድናቸው ማለት ነው ቂያም ለመኖሩ በቂ የሆኑ ማረጋገጫዎች ናቸው 8 ማስረጃዎችን ነበር ያው ይዤ የመጣሁት እንዳልቀጥል በጥሩ ስሜት እዚህ ዛሬ የነበራችሁ ሙስሊሞች ያው ፕሮግራሙን አበላሽታችሁብኛል ማለት እችላለሁ ካፊሮች ሳይሆን ሙስሊሞች መልስ ስትመላለሱ የነበራችሁ ለአላህ ብላችሁ እነሱን ተዋቸው አላህን ፍሩ እየተባላችሁ እጃችሁ ግን አላርፍም ማለት ካፊሮች ካፊር ስለሆኑ ነው ምንም ልንላቸው አንችልም ሌላ ነገር ሊያመጡ አይችሉም እናንተ ግን ፕሮግራሙን ያበላሻችሁ ነው አላህን ከፈራችሁ ከዚህ በኋላ ድጋሚ አቆሙ ሙስሊሞች ካፊር አላልኩም እኔን ተከትላችሁ አቆሙ ምትሉ ሙስሊሞች ራሳችሁ አቆሙ እኔን ተከትላችሁ አትጻፉ ምትሉት ራሳችሁ ማን በሉ አላችሁ እናንተ ናችሁ አሁን ችግር እየፈጠራችሁ ያላችሁት ዝም በሉ ይሳደቡ ያላቸውን ሁሉ ያምልጣቸው ያውጡት ግን እያስቸገራችሁ ያላችሁት አሁንም ሙስሊሞች ናችሁ እምትጽፉት እሺ ወደ ትምህርታችን ልሂድ ካልሆነ ያው እዚህ ላይ እንትን አደርገዋለሁ ማቆም እገደላለሁ ማለት ነው አራተኛ ላይ ልሂድ እንግዲህ አላህ ሰብሩን ይስጠን ሌላው አራተኛ ነጥብ ቅዱስ ቁርአን ከሞት በኋላ ህይወት መኖሩን የሚሞቱ ሰዎች ዳግም እንደሚቀሰቀሱ ቁርአን ከሰጠው ማረጋገጫ መካከል ሌላው አራተኛው ምንድነው አላህ ከሞት ያስነሳቸው ሰዎች መኖራቸው ትምህርትና ተአምር እንዲሆን ከሞት ያስነሳቸው ሰዎች አሉ ሱረቱል በቀራ ላይ ያሉት አንድ 5 ለምሳሌ ተጠቅሰዋል ከዚህ በፊት በነቢያት በኩል አላህ ከሞት ያስነሳቸው ሰዎች እነዚህ ምንድናቸው ቂያም ቀን ለመኖሩ በቂ ማረጋገጫ ናቸው እንመልከታቸው እስቲ አንደኛ ሱረቱል በቀራ ከቁጥር 54 እስከ 55 የሰባዎቹ ሽማግሌዎች ሰዎች ታሪክ ሙሳ አለይሂ ሰላም ሰባ ሽማግሌዎችን መርጦ ከጌታዬ ጋር ቀጠሮ አለኝ ብሎ አስቀምጧቸው እነሱን በሲና ተራራ ላይ የ40 ቀን ቀጠሮ ተቀጥሮ ነበር ጌታውን አላህን እያነጋገረ ቃሉንም እየሰማ በ40 ቀን ቆይታው ማለት ነው ከዛ በኋላ ሲመለስ አንተ ጌታህን እያየህ ጌታህን እያናገርከው እንደፈለክ አይተህ አናግረህ ትመጣለህ እኛ ካላየነው በስተቀር እንዳንተ አናምንልህም ማለት ሰባዎቹ ሽማግሌዎች ታዲያ ምን ተከሰተ ሲባል ቁርአን ላይ ምን ይላል ምዕራፍ 2 ቁጥር 54 እስከ 55 وإذ قلتم يا موسى أنت موسى ሆይ እንዲህ ባላችሁ ጊዜ አስታውሱ ይላል ሙሳ ሆይ ብላችሁ በተናገራችሁ ጊዜ ለንኡሚነ ለከ حتى نرى الله جهرا አላህን በግልጽ እስከምናየው ድረስ አናምንልህም ባላችሁ ጊዜ አስታውሱ فاخذتكم الصاعقه የመብረቅ ጩኸት ይዟችሁ ወዲያውኑ ሞታችሁ አለ
فأخذتكم الصاعقة የመብረቅ ጩኸት ያዛችሁ وأنتم تنظرون የምትመለከቱ ሆናችሁ በዚህ ንግግራችሁ ክፋት የተነሳ ከዛ በኋላስ ثم بعثناكم من بعد موتكم ከሞታችሁ በኋላ ግን ቀሰቀስናችሁ لعلكم تشكرون ታመሰግኑ ዘንድ ይላል ታመሰግኑ ዘንድ ምን አደረግናችሁ ቀሰቀስናችሁ ስለዚህ ጌታ አላህ ምን ያደርጋል ማለት ነው የሞቱ ሰዎችን በወቅቱ ይቀሰቅሳል ማለት ነው ሙታንን ከመቃብራቸው በማስነሳት ቂያማ መኖሩን ራሱ ይነግራቸው ነበር ማለት ነው ይሄ አንደኛው ነው ሁለተኛው ደግሞ አሁንም የሙሳ ታሪክ ላይ የተከሰተ አንድ ክስተት ነው አጎትና የወንድሙ ልጅ ማለት ነው አጎትየው በጣም ሀብታም ነበር ነገር ግን መሃን ነው ልጅ አልነበረው እሱ ጋር የሚኖረው የወንድሙ ልጅ ነው እና ይህ የወንድሙ ልጅ አጎቱን ይገለዋል ንብረቱን ይወርስ ዘንድ ማለት ነው ይገለውና በሌሊት ተሸክሞ አውጥቶ ይጥለዋል በሌላ ሰው ደጅ ላይ ከዛ በኋላ ነገ ሲገኝ ሬሳው ሌላ ሰው ደጅ ላይ ተገኘ ማን ነው ገዳይ በሚለው እስራኤላውያኖች ኺላፍ ፈጠሩ ልዩነት ፈጠሩና ምን ማድረግ ጀመሩ ይሄ ነብይ ነኝ የሚለውን ሙሳን ለምን አንጠይቅም አሉ ሙሳ ዘንድ ሄዱ ገዳዩን እንድትነግረን እንፈልጋለን በማለት ሲጠይቁት አላህ ለምን እንድታርዱ አዟችኋል አላቸው እነሱ ደግሞ ለምን ታላግጥብናለህ አሉት እኛ ገዳይን ነው እንጂ ማወቅ የፈለግነው ላምረዱ ብለ ለምን ታሾፋለህ ሲሉት እኔ ከማላገጥ በጌታዬ በአላህ ተጠበቃለሁ ይሄ የአላህ ትእዛዝ ነው አላቸው ምን አይነት ላም ብለው ጠየቁ ከብዙ ክርክር በኋላ መጨረሻ ላሚቷን አረዷት ልክ ካረዷት በኋላ ጌታ አላህ ምን አላቸው ተመልከቱ አሁን ወደ ቁጥር 70 እና 71 ላይ ማለት ነው فقلنا ضربوه ببعضها በታረደችው ላም ወይም ጊደር ከፊል ስጋ ከላዋ ላይ ቁረጡና اضربوه ሟችን ምቱታልና አለ አላህ ሟችን እንዲመቱት በስጋው አዘዛቸው እነሱም በታዘዙት መሰረት ሟችን መቱት ሟችን ሲመቱት ተነሳና የገደለኝ እከሌ ነው በማለት የወንድሙን ልጅ በመጠቆም ገዳዩን ተናገረ ማለት ነው አላህ ምን አላቸው كذلك يحيي الموتى الله ልክ እንደዚሁ ሙታንን ያስነሳል ويريكم آياته ተአምራቶቹንም ያሳያችኋል ነው እንረዳ እንገነዘብ ዘንድ ተአምራቶቹን አላህ ያሳያችኋል ስለዚህ ሙታንን በማስነሳት ቂያማ መኖሩን አላህ እየተናገረ ነው ማለት ነው ሁለተኛው ቂሳ ይሄ ነው ሶስተኛው ከሳኦል ጋራ ማን ነው ከአንድ ሰው ጋራ አብረው የወጡ ሰዎች ሱረቱል በቀራ ቁጥር 243 ላይ ከሀገራቸው ወረርሽኝን ፈርተው የወጡ ህዝቦችን ታሪክ አላህ ይነግረናል በማዕራፍ 2 ቁጥር 243 ላይ አለም ተራ ኢለ الذين خرجوا من ديارهم እነዚያ ከሀገሮቻቸው የወጡ ሰዎች ታሪክ አልመጣልህም እንዴ ይላል وهم الوف حذر الموت በሺዎች የሚቆጠሩ ሆነው ሞትን ሸሽተው ከሞት ለማምለጥ ወረርሽኝ ባገራቸው ተከሰተ ሲባል ከዚህ ወረርሽኝ በመትረፍ ከሞት እንድናለን ብለው የወጡ ሰዎች ታሪክ አልመጣልህም ወይ فقال لهم الله موتوا الله ምን አላቸው ሙቱ በማለት ትእዛዝን ሰጠ ሁላቸው ሞቱ ثم احياهم ከዛም አላህ ምን አደረገ ሕያው አደረጋቸው ከሞቱ በኋላ ቀሰቀሳቸው ان الله لذو فضل على الناس الله በሰዎች ላይ የችሮታ ባለቤት ነው ولكن اكثر الناس لا يشكرون አብዛኛዎቹ ሰዎች ግን አያመሰግኑም ማለት አላህ በዚህ መልኩ የሞተን ቀስቅሷል ሺዎችን ነገ ቂያም መኖሩን ለማሳመን ማለት ነው እንደዚሁ ደግሞ ሌላው አራተኛው ቂሳ የኡዘይር ነው ሱረቱል በቀራ 259 ላይ ያለው ታሪክ በሱረቱል በቀራ ምዕራፍ 2 ቁጥር 259 ላይ ዑዘይርን በተመለከተ አለይሂ ሰላም ምን ይላል አው ከለዚ መረ على قريه ወይም ያንን በከተማዎቿ ላይ ያለፈው ሰው ታሪክ አንተ ዘንድ አልመጣልህምን وهي خاويه على عروشها እርሷ በጣራዎቿ ላይ ማለት ነው በጣራዎቿ ላይ የወደቀች ስትሆን ማለትም መሬት ተሰነጣጥቃ ጣራዎቿ ረጋግፈው ምድር ሞታ ነው ያገኛት قال ان يحيي هذه الله بعد موتها الله እቺን መሬት ከሞተች በኋላ እንዴት ነው ሕያው የሚያደርጋት አለ ተገርሞ ነው ከይፍያውን ነው ማወቅ የፈለገው ተጠራጥሮ አይደለም በምን አይነት መልክ ነው ይህችን መሬት አላህ ሕያው የሚያደርገው ብሎ
ተገረመ ተደነቀ አላህ ደግሞ ሕያው አድራጊነቱን በራሱ ሊያሳየው ፈለገ ስለዚህም فأماته الله 100 عام الله ገደለው እሱን ራሱን እንዲሞት አደረገው 100 عام ለአንድ 100 ዓመት ያክል ነው የሚለው ለአንድ 100 ዓመት ያክል ثم بعثه ከዛም ቀሰቀሰው ከ100 ዓመት በኋላ ከ100 ዓመት በኋላ ዑዘይር አለይሂ ሰላም እንቀሰቀሰውና قال كم لبثت من ያህል ጊዜ ነው የቆየኸው አለ من ያህል ጊዜ قال لبثت يوما او بعض يوم انا የቆየሁት አንድ ቀንን ነው ወይም የቀንን ከፊል ነው አለ የቆየሁት ምን ያህል ነው አለ ቀንን ወይ የቀንን ከፊል قال بل لبثت 100 عام አይደለም አለው አላህ 100 ዓመት ነው የቆየኸው አለው እዚህ ጋር ዑዘይር አለይሂ ሰላም ጌታ አላህ በትክክል እንደተናገረው ለአንድ 100 ዓመታት ያክል ከነበረ የቆየው ለምንድነው ቀንን ወይም የቀንን ከፊል ቆየው ያለው አብዱራህማን ኢብኑ አልጀውዚ ረሂመሁላህ ዛዱል ሙሲር في علم التفسير በሚለው የተፍሲር ኪታባቸው ላይ ሲያብራሩት ምን ይላሉ አላህ ዑዘይርን የወሰደው ዑዘይርን ሩሁን የወሰደው ወይም የገደለው ፀሐይ መውጫ ሰዓት ላይ ስለነበረ ከአንድ 100 ዓመት በኋላ ደግሞ ሲቀሰቅሰው ፀሐይ መግቢያ አካባቢ ላይ ነበር የቀሰቀሰው በእነዚህ 100 ዓመታት ውስጥ ዑዘይር ማስተዋወስ የሚችለው ፀሐይ መውጣቷና አሁን ደግሞ ልትገባ መቃረቧን ነው ስንት ቀናት ስንት ሳምንታት ወራትና ዓመታት እንዳለፉ ስለሞተ አላወቀም እኔ የቆየሁት ቀንን ነው ወይም የቀንን ከፊል ነው ያለው ከዚህ በመነሳት ነው እርግጠኛው ዕውቀት አላህ ዘንድ ነውና بل لبثت 100 عام አይደለም አንተ የቆየኸው 100 ዓመት ነው አለው ታዲያ 100 ዓመት ቆይተህ ግን አለው ተመልከት فانظر الى طعامك وشرابك لم يتسنى معجزه ነው ወደምትመገበው ምግብህና መጠጥህ ምንም ያልተቀየረ ሲሆን ተመልከት አለው ምግብ አይደለም 100 ዓመት 100 ቀን 2 ቀን 3 ቀን ቆይቶ ምን እንደሚሆን ታውቃላችሁ ለሙዕጂዛ ግን ጌታ አላህ ምን አለው 100 ዓመት እንኳን ቆይተህ ይው ያስከው ስንቅህ የነበረው ምግብህ ምንም አልተቀየረም አለው ምንም ለአንድ 100 ዓመት ያህል ቆይቶ وانظر الى حمارك ደሞ ወደ አህያህም ተመልከት አለው በአይኑ ነው ማለት ነው የሚያየው መጀመሪያ ህያው ሲያደርገው ከሰውነት ክፍሉ አይኑ ህያው ነበር አህያይቷን አላህ እንዴት አድርጎ እንደሚያስነሳት ሊያሳየው ነው ወደ አህያህ ተመልከት እሷ ግን አጥንቷ በስብሷል ደቃለች የለችም كيف ننشزها እንዴት አድርገን እንደምናስነሳት ወደ አህያህ ተመልከት ነው እንግዲህ وانظر الى حمارك ወደ አህያህ ተመልከት ولنجعلك آية للناس ለሰዎች ሁሉ አንተን ምልክት ተአምር ልናደርግህ ነው ይሄን ሁሉ ምናደርገው وانظر الى العظام ወደ አጥንቶቿም ተመልከት كيف ننشزها እንዴት አድርገን እንደምናስነሳት ወደ ነበረችበት ቦታ እንዴት እንደምንመልሳት ተመልከት ወደ አጥንቷ ثم نكسوها لحما ከዛም ስጋን እንዴት አድርገን እንደምናለብሳት ስጋን ጭምር እናለብሳታለን فلما تبين له በማየትም በተገለጸለት ጊዜ ይላል አሁን ባይኑ አይቶ ሲያረጋግጥ قال اعلم ان الله على كل شيء قدير الله በሁሉ ነገር ላይ ቻይ መሆኑን አውቃለሁ አለ በዚህ መልኩ ቂያማ መኖሩን አላህ ያስተምራል ሙታንን በመቀስቀስ አምስተኛ የኢብራሂምን ቂሳ እንመልከተው የኢብራሂም አዕዋፋት ሱረቱል በቀራ 260ኛው አየት ላይ በማዕራፍ 2 ቁጥር 260 وإذ قال إبراهيم إبراهيم ባለጊዜ አስታውስ ምን አለ ربي أرني كيف تحيي الموتى ጌታዬ ሆይ ሙታንን እንዴት አድርገህ ነው የምትቀሰቅሰው አሳየኝ አለ እንዴት አድርገህ ሙታንን እንደምትቀሰቀስ ማየት እፈልጋለሁ ነው ያለው قال أولم تؤمن አላመንክም እንዴ ያለው አላህ ምን አለው አላመንክም እንዴ ሲለው قال بلى እንዴታ ማመኑንማ አምኛለሁ ولكن ليطمئن قلبي ልቤ ይረጋጋ ዘንድ ነው አለ ከዕልሙ اليقين ወደ አይን اليقين ሊሸጋገር ከውቀት ወደ ማየት በማየት እርግጠኛ መሆንን ስለፈለገ ልቤ ይረጋጋ ዘንድ ነው አለ قال ጌታችንም አለው فخذ 4 من الطير አራት ወፎችን ያዛለው አራት አዋፋትን ይዘሃምጣ ከዛ በኋላ
ወዳንተ አምጣቸው አለው فصرهن إليك ወዳንተ ይዛቸው አምጣና ቆራርጣቸው አለ አራቱንም ወፎች ሰውነታቸውን እግራቸውን በመገነጣጠል ቆራርጣቸው ثم جعل على كل جبل منهن جزءا በየኮረብታው ላይ ከዛ የነሱን ክፍልፋይ ያስቀምጣል ለምሳሌ ጥቁር ነጭ ቀይና አረንጓዴ ወፎችን አመጣ እንበል የቀዩን ወፍ እግር ከነጩ ጭንቅላት ጋራ የጥቁሩን ከአረንጓዴው ጋራ እያደረገ አንዱን ከሌላው እያቀላቀለ በተለያየ አድርጎ በየኮረብታው እንዲያስቀምጣቸው ካረዳቸውም በኋላ ደሞ ስም አውጥቶላቸዋል ማለት ነው እንግዲህ ሊጠራቸው ነው ثم دعوهن ከዛም ثم دعوهن ጥራቸው ባወጣህላቸው ስም መሰረት ያእቲነከ ሰዓያ እያንዳንዱ የሰውነት ክፍሉ ካለበት ቦታ መጥቶ እየተገጣጠመ መጀመሪያ እንደነበሩት አንተው ዘንድ ይመጡልሃል በፍጥነት ቸኩለው አደረጋቸው ተከሰተ ወዕለም أن الله عزيز حكيم الله አሸናፊ ጥበበኛ ጌታ መሆኑንም እወቅ ሙታንን አላህ እንደሚያስነሳ ቂያማ እንደሚኖር የሞቱትንም በማስነሳት አላህ ምልክትን ይሰጣል አምስተኛ ቂያማ መኖሩን አሁንም እንዴት እርግጠኛ እንሆናለን የሞተ ሰው እንዴት ይነሳል ቁርአን ሙታን እንደሚነሱ የሚሰጠው ማረጋገጫ ምንድነው ሲባል እንቅልፍ ነው እንላለን ሌላው አምስተኛ النوم اخو الموت እንቅልፍ ምንድነው የሞት ታናሽ ወንድም ነው ይባላል የተኛ ሰው ምንም ነገር አያውቅ ካልተቀሰቀሰ ካልተነሳ በስተቀር አጠገቡ የሚሰራውን ምንም ነገር አያውቅ የሞት ታናሽ ወንድም ነው ለዚህ ነው እኛም በሌሊቱ ክፍል ስንነሳ ምን እንላለን አልহামዱሊላሂ الذي احياني بعد ما اماتني ከገደለኝ እንድሞት ካደረገኝ በኋላ ለቀሰቀሰኝ አላህ ክብር ምስጋና ይገባው ትንሿን ሞተን ለሰዓት የምትቆጠረዋን አላህ ሩሃችንን ሲመልሰው ወረደ ሩሂ ኢላ ጀሰዲ እንደምንለው ቀሰቀሰን ማለት ነው አይደል ትልቁም እንደዛው ነው እንቅልፍ ለትልቁ መቀስቀስ ምልክት ነች ይያለን ነው ጌታችን አላህ ሱረቱል አንዓም ቁጥር 60 ላይ ይነግረናል በምዕራፍ 6 ሱረቱል አንዓም ቁጥር 60 ላይ وهو الذي يتوفاكم بالليل ሁሌም አላህ እናንተን በሌሊት የሚገድላችሁ ነው አለ ሩሃችሁን የሚወስድ በሌሊት የሚገድላችሁ ነው አላህ ማለት ويعلم ما جرحتم بالنهار በቀን የምታደርጉትንም እንቅስቃሴ እያንዳንዱን ድርጊታችሁንም የሚያውቅ አምላክ ነው ثم يبعثكم فيه ከዛ ግን ይቀሰቅሳችኋል አለ በሌሊት ይገላችኋል ሩሃችሁን ይወስደውና ሰዓቲቷ ሲደርስ ደግሞ ሩሃችሁን በመመለስ ይቀሰቅሳችኋል ይሄ ነው ጌታ አላህ ወደኔም ትመለሳላችሁ ነው የሚለን መጨረሻ ላይ በትንሿ እንቅልፍ ቂያማ መኖሩን እያስተማረን ነው በሱረቱ ዙመር ቁጥር 42 ላይ እንዲህ ይላል ምዕራፍ 39 ቁጥር 42 ላይ الله يتوفى الانفس حين موتها الله ነፍስን በመትሞት ጊዜ ሩሃን ይወስደዋል ይገድላታል አለ والتي لم تمت في منامها ያልሞተቿን ደግሞ በእንቅልፍ ይወስደዋል فيمسك التي قضى عليها الموت موت يوسنباتن በዛው ይይዛታል ላትመለስ ትሄዳለች ويرسل الاخرى ሌላኛይቷን ደግሞ ይለቃታል الى اجل مسمى እስከተወሰነ ጊዜ ድረስ ምድራዊ ጣጣዋን እንድትጨርስ ቀሪዋን ሲለቃት ሞት የወሰነባትን በዛው ይዟት ይሄዳል ان في ذلك لآية ዛሬ በዚህ ውስጥ ምልክትና ተአምር አለበት ለቀውሚ የተፈከሩን ለሚያስተነትኑ ህዝቦች ስለዚህም እንቅልፍ ቂያማ ለመኖሩ ምልክት ነው በራሱ አስሐቡል ካህፍን ማየት ይቻላል የዋሻው ሰዎች በዋሻቸው ስንት አመት ነው የቆዩት 309 አመት ነው የቆዩት 309 አመት ወደ ቀኝ ወደ ግራ አላህ ያገለባበጣቸው ከተኙ በኋላ ቀሰቀሳቸው ቂያማ መኖሩንም ያስተምራቸው ዘንድ እንቅልፍ ቂያማ ለመኖሩ በራሱ በቂ ማረጋገጫ ነው ይሄንን ነው ቁርአን የሚያስተምረው ስድስተኛውን ልጥቀስና ለዛሬ በዚህ በስድስት ባቆም ይሻላል የመጨረሻው አድርገው ስድስት ግን በጣም ብዙ ናቸው ያሉት ምሳሌዎቹ ስድስተኛ በመልካም ሰዎችና በመጥፎ ሰዎች መካከል ፍጹማዊ እኩልነት አለመኖሩን በመጥቀስ ቂያማ መኖሩን ቁርአን ይነግረናል በዚህ ምድር ላይ እንደምናየው
ፍትህ የሰፈነባት ዓለም አይደለችም ሁላችሁም እንደምታውቁት አማኞች ከሰው በታች ሆነው ተረግጠዋል ደማቸው ያላግባብ እየፈሰሰ ነው ንብረታቸው በከንቱ እየተወረሰ ነው እንዳይኖሩም ተደርገው ብዙዎች ሺዎች ሚሊዮኖች ተገለዋል ከሃዲያኖችና ወንጀለኞች ከሰው በላይ ሆነው እየታዩ እየኖሩ ነው ያላግባብ የሰው ንብረት እየዘረፉ ደም በከንቱ እያፈሰሱ ነው ስለዚህ አላህ ፍጹም ፍትሃዊ አምላክ ነው ምንል ከሆነ እንዴት ነው በዚህ ምድር ላይ ይህ ሥርዓት እንደሆነ የሚቀጥለው የሆነ ቀን ፍትህ እንደሚመጣ አያሳየንም ሙታንን በተቀላላ አላህ ቀስቅሶና ህያው አድርጎ ለሁሉም የሥራቸውን ዋጋ የሚከፍልበት ቀን እንደሚመጣ ይጠቁመናል ቂያማ የሚባል ቀን ከሌለ ሙታን ከአፈር የማይቀሰቀሱ ከሆነ የአላህ ፍትሃዊነት ጥበበኝነት ምኑ ላይ ነው ይሄው በዚህ ምድር ላይ በሱ ጌትነት ያመኑ እሱን በነጻነት ያመለኩ ሙስሊም ባሪያዎቹ እየተሰቃዩበት ነው በከሃዲያን በወንጀለኞች ደማቸው ያላግባብ እየፈሰሰ ነው ንብረታቸው በከንቱ እየተወረሰ ነው እየተገደሉ እየተሰቃዩ ነው መሬታቸው እየተጠነጠቀ ነው ሺዎችና ሚሊዮኖች አልቀዋል ከዚህ በፊት አሁንም እየተሰቃዩ ነው ታዲያ አላህ ሙስሊምና ካፊርን እኩል አድርጓል ማለት ነው ነገሩ በዚሁ ሊያበቃ ነው ወይስ ለሁሉም ቀን አለው አቅል ራሱ ይፈርዳል ስለዚህ ጌታችን ምን ይላል እኔ በመልካም ሰሪና በመጥፎ ሰሪ መካከል ፍጹም እኩልነትን አላደርግም እያለ ነው በፍጹም እኔ ላይ እንዲህ አይነት ጥርጥር ሊኖርብኝ አልፈልግም ማለት ቀን አለ ማለት ነው ሁሉም ዋጋውን የሚያገኝበት አማኝም የሚመነዳበት ለጌታው ብሎ ስሜቱን በመተው ብዙ ኃጢያትን በመራቅ መስዋዕትነትን ከፍሎ የተጎዳበት ህይወቱን የከፈለበትን ክፍያ የሚያገኝበት ከሃዲው ደግሞ ስሜቱን በመከተሉ ዋጋውን የሚቀበልበት ቀን አለ በአማኝና በከሃዲ መካከል በፍጹም እኩልነት ስለሌለ ቂያማ አለ ማለት ነው ሁሉም ስራውን የሚያገኝበት ቁርአን ይሄንን ይጠቀማል ለዚህ ማረጋገጫ ሱረቱል ጃሲያ ቁጥር 21ን እንመልከት በምዕራፍ 45 ሱረቱል ጃሲያ ቁጥር 21 ላይ አም ሐሲበ الذين اجترحوا السيئات እነዛ ኃጢያትን የቀጣጠፉ ወንጀልን የሰሩ ሰዎች አሰቡ እንዴ ይላል ይገምታሉ እንዴ አንجعلهم كالذين آمنوا وعملوا الصالحات ልክ እንደነዛ እንዳመኑትና መልካም ስራ ሰዎችን እንደሰሩ ሰዎች እኩል ልናያቸው ልናስተካክላቸው ያስባሉ እንዴ ይገምታሉ እንዴ ይላል አያችሁ እንዴት አድርገው ነው ኃጢያትን የቀጣጠፉ በወንጀል ባህር ውስጥ የተዘፈቁትን እንዳመኑና መልካምን እንደሰሩ ሰዎች እምናስተካክላቸው በፍጹም አይሆንም سواء محياهم ومماتهم መሞታቸውም በህይወት መኖራቸውም እኩል የሆነ ሲሆን እንዴት እንደነዛ እናያቸዋለን ሳአ ማ يحكمون እንደዚህ አይነት ነገር አይጠርጥሩ አያስቡ የሚፈርዱት ነገር ምንኛ የከፋ ነው ይላል ስለዚህ አይሆንም ሁሉም ዋጋውን የሚቀበልበት ቀን አለው ይያለ ነው አላህ በተጨማሪ አሁንም በሌላ ስፍራ ላይ ሱረቱ ጋፊር ቁጥር 58 ላይ ይነግረናል ሱረቱ ጋፊር ምዕራፍ 40 ቁጥር 58 وما يستوي الأعمى والبصير እውርና የሚያይ አይስተካከሉም والذين آمنوا وعملوا الصالحات እነዛ ያመኑና መልካም ስራንም የሰሩ ወለልሙሲ ኃጢያት ከሰሩት ጋራ በፍጹም አይስተካከሉም قليلا ما تتذكرون ትንሽ እንኳን አትገሰጹም አታስታውሱም ይላል ልብ አትሉም በፍጹም እንዲህ አይነት እኩልነት የለም አላህ መልካም ስራ የሰሩትና መጥፎ ስራ የሰሩትን በፍጹም እኩል አላደርግም ብሎ ነው በቃሉ የሚናገረው በሌላም አየት ሱረቱ ሰጅዳ ቁጥር 18 ላይ አፈመን ካነ ሙእሚናን ከመን ካነ ፋሲቃ ያመነ ሰው እንዳስተባበለ እንዳመፀ ከሃዲ ነው እንዴ ላ يستوون አይስተካከሉም ነው የሚለው ሁሉም ፍርድ አለው የሥራውን ዋጋ የሚያገኝበት ቀን አለው መልካም የሰሩ ሰዎች ከከሃዲያኖች ጋር በፍጹም አይታዩም ነው ስለዚህ ምን ይመጣል ከተባለ ሱረቱል አንቢያ ቁጥር 47 በምዕራፍ 21 ቁጥር 47 ላይ ወነضع الموازين القسط ليوم القيامه የትንሣኤ ቀን ፍትሃዊ ሚዛንን እናቆማለን فلا تظلم نفس شيئا የዛኔ ማንኛይቷም ነፍስ አትበደልም وإن كان مثقال حبة من خردل የጎመን ዘር ፍሬ የምታክል እንኳን መልካም ስራ ብትሆን አተይና ቢሃ እናመጣታለን የጎመን ዘር ፍሬ እንኳን ብታክል وكفى بنا حاسبين ተቆጣጣሪነትም በእኛ በቃ ይላል ስለዚህ የቂያም ቀን የሚባለው ምንም ለሸክ በር የሚከፍት አይደለም ቁርአን ያስቀመጣቸው መንገዶች እጅግ በጣም አሳማኝና ሎጂካል ናቸው
ህሊናን የሚኮረኩር ነው እና አጠቃላይ መልእክቱ ምንድነው ሲባል ቁርአን የመጨረሻን ቀን አስመልክቶ የሰጠው ግምት ስለ መጨረሻው ቀን ያስተማረው አስተምህሮ የትም ሊገኝ የማይችል ነው ስለዚህ ኢንሻአላህ በመጨረሻው ቀን ሁላችንም አምነን ለዛ ቀን እንዘጋጅ ሁላችንም አላህ ለአኺራ የሚዘጋጁ መልካም ባሮቹ ያድርገን የዛሬው ትምህርት ያው እዚህ ላይ ይጠናቀቃል ሁላችሁም በትዕግስት ስላዳመጣችሁ ጀዛኩሙላሁ ኸይረል ጀዛ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ